ባለፈው ስለ ግራር የሆነ ነገር ብላይ ነበረ። መናፍስቶቹ የግራርን ዛፍ ይጣሉታል ወይስ ይወዱታል? ይጣሉታል። ለምን ነው ይጣሉት? ስነ ፍጥረት ላይ እግዚአብሔር ከእያንዳንዱ ነገር አንዳንድ ገዢ ወይም መሪ መርጧል። ለሰው ልጆች አዳምን እንደመረጠው ማለት ነው። ለአራዊት አንበሳን እንደመረጠ፣ ለእንስሶች ላምን እንደመረጠ፣ ለአዋፋት ንስርን እንደመረጠ፣ ለዛፍ ለእጽዋት ለምትለው ደግሞ ግራርን ነው የመረጠው። ለዛም ነው ጽላቱም መንበሩም ከግራር የሆነው። ጌታችንም ሲሰቀልም የተሰቀለበት መስቀል ከግራር የሆነበት ሚስጥር ከዚህ ጋር የተገናኘ ነገር ነው። ስለዚህ ክፉ መንፈስን ያርቃል። ስለዚህ ዝም ብለን ኮሪደር ልማቱ ላይ መሀል ላይ ለምሳሌ ግራር ብንተክል እውነት ይመረኝ። የተስፋይቱ ምድር አዎ ኢትዮጵያ ናት። ሰላም፣ እንዴት አላችሁ? እንዴት ቆያችሁ? እጅግ በጣም አስተማሪ የሆኑ ትምህርቶችን አግኝቻለሁኝ። እነዚህን ትምህርቶች እንደው ሼር ለማድረግ ጓጓኝና በተለይም እንደ ሰው ስንኖር ያው ብዙ ውጣ ውረዶችን እናያለን፣ እንታመማለን፣ እንቸገራለን፣ ብዙ ነገሮች እና እነዚህ ችግሮቻችን አብዛኛው ጊዜ የሚመነጩት ከመንፈሳዊ ነገር ጋር እንደሆኑ የሚያያይዙ ነገሮችን ነው እያየሁ ያለሁት። እስቲ ለማንኛቸውም ይህ ወንድማችን እጅግ በጣም ብዙ እውቀቶችን ብዙ የሆነ ፍልስፍና የሚመስሉ ነገሮችን ነው እንግዲህ ሼር እያደረገን ያለው። እስቲ እንከታተለው። እጅግ በጣም አስተማሪ ነው። በጣም የሆነ ጥበብ ያለው ጥበብን የሚያጋራ አይዲያ ነው እንግዲህ ሼር እያደረገን ያለው። እስቲ እንከታተለው። ወደ ተነሳንበት ነጥብ ግን ስንመጣ የአእምሮ በሽታን በሁለት አይነት መንገድ ብናየው ደስ ይለኛል። አንድ ፊዚዮሎጂካል በሆነ መንገድ እንታመማለን። መታመም የህይወታችን አንድ አካል ነው። ምክንያቱም አራቱ ኤሌመንቶች አሉ አይደለ? እሳት፣ ነፋስ፣ ውሃ፣ መሬት የምንላቸው እነዚህ እያንዳንዳቸው ሶስት ጸባይ ያላቸው አይደል? ለምሳሌ ውሃ በሰውነታችን ውስጥ ሲያንስ፣ የውሃ መጠን ሲያንስ ዲሃይድሬት እንሆናለን አይደል? ዲሃይድሬት ስንሆን እሳት ከፍ ይላል አይደለ? እሳት ከፍ ሲል ደግሞ የሚወጡ ነገሮች ራስ ምታትም ሌሎቹ ነገሮች ሰውነታችን አሁን ፎሮፎርም የምትላቸው ብዙ በሽታዎችን ማንሳት ትችላለን። ከቆዳ ጋር የተገናኙ ሌሎቹንም ነገሮች አሁን የምልህ በእኛ በሀገራችን ኮንቴክስት ማለት ነው። ስለዚህ በአራቱ ኤሌመንቶች አለመመጣጠን የሚመጡ ህመሞች አሉ። አራቱ ኤሌመንቶች ሶስት ጸባይ ያላቸው፣ ሶስቱ ጸባዮች አንዳቸው ከአንዳቸው አይስማሙም። አንዳቸው ከአንዳቸው ሳይስማሙ ሲቀሩ የሚመጡ ህመሞች አሉ። አሁን ስጋ ላይ ስንሄድ ማለት ነው። ከዛ መንፈስ ጋር ስትሄድ ደግሞ ኢሞሽናል አለ፣ ስሜት አለ። ኢሞሽናል ኢምባላንስ ደግሞ የሚያመጧቸው በሽታዎች አሉ። ስለዚህ እነዚህ አራቱ ጸባዮች 12 አራቱ ባህሪያት 12 ጸባይ ያላቸው የእነሱ አለመስማማት ከስሜት ኢምባላንስ ጋር ተጣምሮ የሚወለዱ በርካታ በሽታዎች አሉ። ይሄ ፊዚዮሎጂካል የሆኑ ነገሮች ናቸው። ስለዚህ አባቶቻችን ይህንም በራሳቸው መንገድ ፊዚዮሎጂካል በሆነ መንገድ ትሪት ያደርጉታል። ይሄ ማለት አሁን ያደገው እስከ ናኖ ቴክኖሎጂ ደርሷል። እንግዲህ ኤአይ ሁሉ አይደለ ሜዲካል ነገር ውስጥ ገብቷል። ሁሉም መጥፎ አይደለም አይደል? ሁሉም መልካም አይደለም፣ ሁሉም መጥፎ አይደለም። ሰው የምዕራቡ ዓለም የሕክምና ሳይንስ ትልቅ ደረጃ ላይ ትልቅ ቴክኖሎጂ ላይ ደርሷል። ስለዚህ እነሱ ፊዚዮሎጂካል በሆነ መንገድ በሚያክሙበት መንገድ አባቶቻችንም የሚያክሙበት መንገድ አለ። የአእምሮ በሽታን ከዚህ አንጻር አንድ ልንመለከተው ይገባል። ሁለተኛው ደግሞ በመናፍስት ጥቃት ደግሞ የሚመጡ ህመሞች አሉ። የሰው ልጅ ባለፈው ማንስተነው ነበር። እንትናችን እንረሳዋለን። መንፈሳዊ ፍጡር መሆናችንን እንረሳዋለን። ስፒሪቹዋል ቢንግ ነን፣ ፊዚካል ቢንግ ብቻ አይደለንም። ስለዚህ መንፈስ አለን፣ መንፈሳዊ ማንነት አለን። ስለዚህ ልክ ስጋችን እንደሚታመመው መንፈሳችን ይታመማል። መንፈሳችን እንዲታመም የሚያደርጉ ደግሞ በርካታ ነገሮች አሉ። ከነዛ ነገሮች መካከል አንዱ የክፉ መናፍስት ጥቃቶች ናቸው። በእውነት በጣም የሚገርም ትምህርት ነው ወንድማችን እያስተማረ ያለው፣ ወይንም ደግሞ ላይክ ዲስ ኢዝ ቢግ ዊዝደም ባይ ዘ ወይ። እና ያው ህመሞቻችን አብዛኛውን ጊዜ የሚመነጩት ያው መንፈሳዊ ነገርም እንዳለን ሁሉ ያው መንፈሳዊ ነገራችን ሲታመም ነው ይላል። እንግዲህ በዋናነት በሽታዎችን የሚያመጡት ነገር አንደኛው መንፈሳዊ ዝለት ይለዋል። እንግዲህ የመንፈሳዊ ዝለት ማለት ደግሞ ከእግዚአብሔር ጋር የማንገናኝባቸው ለምሳሌ ጸሎቶች ሊሆኑ ይችላሉ፣ ወይም ደግሞ ወደ ቤተ እግዚአብሔር ያለመሄድ ሊሆን ይችላል። በጸሎት አለመትካት እንግዲህ ወይም ደግሞ በመንፈሳዊ ትሩፋቶች ላይ አለመሳተፍ፣ ለምሳሌ መመጽወት ሊሆን ይችላል፣ መዘመር ሊሆን ይችላል፣ መጽሐፍት ቅዱሱን ወይንም ደግሞ ቅዱሳት መጽሐፍትን አለማንበብ ሊሆን ይችላል። እነዚህ በሙላ እንግዲህ የውድቀታችን ማለትም
በሽታችን መነሻዎች ሊሆኑ ይችላሉ ነው እያለ ያለው እና እነዚህን ሁሉ ህመሞች ሊያስወግዱልን የሚችሉ ከእግዚአብሔር ጋር ያለን ቅርበት ወይንም ደግሞ መነጋገር በጸሎት ሊሆን ይችላል፣ በተለያዩ ነገሮች እነዚህ ነገሮች ከብዙ ነገር ለምሳሌ ይሄ አንዛይቲ የሚባለው የመንፈስ ጭንቀት ወይንም ደግሞ ምንድነው ፍርሃት የሚባለው አይነት ከዛ ሁሉ ይገላግለናል ነው የሚለው። እንግዲህ ጸሎት እጅግ በጣም እኔ ለየት ያለ ትምህርት ነው እያገኘሁበት ያለው። እስቲ ተከታተሉት። ባይዘው ትንሽ ነገሮች ይረብሹሃል፣ ትታወካለህ፣ ነገን ትፈራለህ። እሱ ማለት አንዛይቲ የሚባለው በሽታ በትንሹ ነገር ትንሽ ነገር ይረብሻል፣ መረጋጋት ያቅትሃል፣ ነገን ትፈራለህ። አሁን ነገ እኔ ተምሬ እንደዚህ ሆናለሁ፣ ነገ እኔ እንደዚህ መሆን እችላለሁ ወይ፣ ነገ ይሄ ስራ ያቆየኛል ወይ፣ ይሄ ትዳር ያዋጣኛል ወይ፣ ይሄ የፍቅር ግንኙነት ያዋጣኛል ወይ፣ ይሄ ስራ ያዋጣኛል ወይ፣ ሁሉንም መጠራጠር ትጀምራለህ። ከእግዚአብሔር ጋር ጠንካራ ግንኙነት ሲኖር በእግዚአብሔር ስለምትታመን በፍጹም ልብ በእግዚአብሔር ታምን አይደለ፣ አካባቢ ላይ ያለውንም ነገር ታምናለህ። ከሱ ስትርቅ አንተም ራስን ማመን ታቆማለህ፣ አካባቢ ላይ ያሉ ሰዎችን ማመን ታቆማለህ። እሱ ወደ ምን አይነት በሽታ ያጋልጣል? ወደ ጭንቀት፣ ወደ ድብርት፣ አንዛይቲ የሚባለው ፍርሃት ትልቅ በሽታ ነው። ለእነዚህ ነገሮች ሁሉ ተጋላጭ ያደርጋል። አሁን እነዚህ በመንፈስ ዝለት የሚመጡ በሽታዎች ናቸው። ስለዚህ ጭንቀትም፣ ድብርትም ሌሎቹም በሽታዎች በዚህ መንገድ ይመጣሉ። አሁን ቅድም ፊዚዮሎጂካል የሆነ ነገር አንስተናል። ሶስተኛው ቅድም እንዳልነው ደግሞ በክፉ መናፍስት ጥቃት ይመጣል። በክፉ መናፍስት ጥቃትም በሁለት አይነት መንገድ ይመጣል። አንደኛው ክፉ ሰዎች ከክፉ መናፍስት ጋር አንድ ላይ ሆነው አታክ ያደርጉናል። ሁለቱ አዎ። በተለምዶ አሁን ብዙ ጊዜ የምንሰማው ነገር እኛ ሀገር እንደ ድግምት ተደርጎበት ነው። የጀሰብ እንደዚህ የሚባሉ ብዙ በሽታዎች። ቡዳ የሚባል ነገር የለም በነገራችን ላይ። ማለት በተለምዶ ቡዳ ይባላል እንጂ ያው ከዚህ በፊት አንስተነዋል። በተለምዶ ቡዳ እየተባለ የሚጠራው የዛር መንፈስ ነው። መስክፉ መንፈስ፣ ዛር መንፈስ፣ አይነ ጥላ፣ እነሱ የሚባሉት ነገሮች ማለት ነው። ክፉ ሰዎች ከክፉ መናፍስት ጋር ያልኩ ምንድን ነው? ያው ለክፉ ነገር አይደለም የሚተጉት፣ ዛርም በለው ሌሎቹ መናፍስት። ስለዚህ ራሳቸውን ለነዛ ሰዎች መስዋዕት በማቅረብ ለምሳሌ አሁን ሳይኪክ ቫምፓየርስ የሚባል ኮንሰፕት አለ። አሁን ውጭ ላይ ሳይኪክ ቫምፓየር የሚባሉ አሉ ወይ? በእኛ ሀገር ሲመጣ እድል ፈንታይን ነጠቀችኝ፣ እድል ፈንታይን አስነጠቀኝ ሲባል ሰምተህ ታውቃለህ? አንድ ልጅ ለምሳሌ በጣም ትጉ ሲሆን ደስ የማይላቸው ሰዎች አሉ። ስለዚህ የአይምሮ ህመሞችም ላይ ስትሄድ አባቶቻችን በጣም ጥልቅ የሆነ በጣም የሚያስደንቅ የዲያግኖሲስ ስራ ይሰራሉ። እኔንም ያገኙኝ ሰዎች፣ በአንተ የሚያገኙኝ ሰዎች ይህን ነበር ሪኮመንድ ሲያደርጋቸው የነበረው። ህመማችሁን መጀመሪያ ልታውቁ ይገባል። ፊዚካል ነው ወይስ ስፒሪቹዋል ነው የሚለው። አንዳንዶች ምን ይገጥመኛል መሰለ፣ ስላመማቸው ብቻ ከማን ያዛል ጋር ያለውን ፖድካስት ሰምተህ ነው ችግሬ መንፈሳዊ ነው ብለው ይመጡ ሰዎች አሉ። ክፉ መንፈስ እያጠቃኝ ነው። ክፉ መንፈስ ብቻ አይደለም በሽታ፣ ስጋዊ በሽታዎች ስጋዊ ከሆነ ስጋዊ ነው፣ በስጋዊ መንገድ ይፈወሳል። ወይ በምዕራቡ ዓለም ሳይንስ ወይ በእኛ። በዚህኛው በኩል ደግሞ ስትሄድ መንፈሳዊ ከሆነ በክፉ መናፍስት ጥቃት የሚመጣ ከሆነ በሁለት ከፍለ ነው የለ። በሁለቱም መንገድ ደግሞ ልክ እንደዛው ዲያግኖስ አድርገው ደግሞ የሚፈውሱበት አግባብ አለ። ሰው ሊድንበት የሚችልበት ትክክለኛ ከእግዚአብሔር የተሰጠን ሰማያዊ የሆነ እውቀትና ጥበብ አለ፣ መዝሙረ ዳዊትን ጨምሮ። እሱን እስኪ መጀመሪያ እናስተምር በደንብ አደባባይ ላይ ወተን፣ ከዛ የሚወገዘውን ደግሞ ልክ እንደዛው አውግዘን ደግሞ እንለየው። ሰው ማወቅ አለበት፣ በቃ ላይ መዳን አለበት። እውነት ሁላቸውም ታመናል። ባለፈው ስለ ግራር የሆነ ነገር ብላይ ነበረ። መናፍስቶቹ የግራርን ዛፍ ይጠሉታል ወይስ ይወዱታል? ይጠሉታል። ለምን ነው ይጠሉት? ባለፈው ሜንሽን አድርጌው ከሆነ አላውቅም። ስነ ፍጥረት ላይ እግዚአብሔር ከእያንዳንዱ ነገር አንዳንድ ገዢ ወይም መሪ መርጧል። ለሰው ልጆች አዳምን እንደመረጠው ማለት ነው። ለአራዊት አንበሳን እንደመረጠ፣ ለእንስሶች ላምን እንደመረጠ፣ ለአዋፋት ንስርን እንደመረጠ፣ ለዛፍ ለእጽዋት ለምትለው ደግሞ ግራርን ነው የመረጠው። ለዛም ነው ጽላቱም መንበሩም ከግራር የሆነው። ጌታችንም ሲሰቀልም የተሰቀለበት መስቀል ከግራር የሆነበት ሚስጥር ከዚህ ጋር የተገናኘ ነገር ነው። ስለዚህ ክፉ መንፈስን ያርቃል። ስለዚህ ዝም ብለን ኮሪደር ልማቱ ላይ መሀል ላይ ለምሳሌ ግራር ብንተክል እውነት የምር ይህስ የሚቀጥለው እውቀት ነው ጥበብ ነው? የዓለምን ሁኔታ በእውቀት አስተምሮ ነው ወይስ በፍልስፍና አስተምሮ ይህ ወንድማችን እየገለጸ ያለው? እስቲ ተከታተሉት እና የእናንተን አስተያየት ስጡበት። የወደቀ ትኩስ ዛፍ ነው ይሉታል።
አሁን በቅርቡ የወደቀ ዝኩ ዛፍ ነው። አልሞተም። ዛፉ ቅጠል ነው፣ አረንጓዴ ነው፣ ይሰራል። ግን እየጠወለገ ወደ ማናቀው ነገር የምንሻገርበት ጊዜ ላይ ደርሳለች ብዬ ነው ዓለምን ማስበው ነው። እና እነሱም እንደዚህ ይላሉ። የወደቀ ትኩስ የቅርብ ጊዜ ዛፍ ነው እና እኔም በዛ ደረጃ እስማማለሁ። አሁን ባለው እንግዲህ ተጨባጭ ሁኔታ ነው የምናወራው። ስለዚህ ለእኔ በአገሪቱ እንደ መንግስት እየመራ እንዳለ ያለው ስርዓት አለ። ኢትዮጵያ ተብሎ ካርታ ተሰጥቷት በተባበሩት መንግስታት ድርጅት የተመዘገበች ሀገር አለች፣ ካርታ ያላት። ፓስፖርት በመወለዳችን የምናገኘው አሁን ህግ አድርገነው ህገ መንግስት አድርገነው ወይ የምንናገረው የዜግነት ብያኔ ያለ ከዚህ ቦታ የተወለደ ሰው እዚህ ሀገር ሰው አሁን እኛ ኢትዮጵያውያን ነን። ይሄ እንግዲህ አሁን በስነ መንግስት ባመጣነው ስነ መንግስት የመጣ ስምምነት ነው። ይሄኛው ኢትዮጵያዊ አንድ ኢትዮጵያዊነት ነው። በቃ እኔም አንተም እገሌም እዚህ ሀገር ያለ ሰው ኢትዮጵያዊ ነው። አሁን ያለው ህግ ያለው ስርዓት አሁን ያለው መንግስት ዜግነት ብያኔ ከመምጣቱ በፊት ግን ኢትዮጵያዊነት የሚለው ከተለመደው የዜግነት ግንዛቤ በላይ ጽንሰ ሀሳብነት ነበረው ብዬ ስለማመን ሁለት አይነት ኢትዮጵያዊነት አለ። አሁን እኔ ሳወራ ስጽፍ የምናገረው ስለዛ ስለተሰወረው ወይ ደግሞ አሁን ያለው ኢትዮጵያዊነት ስለተወው ኢትዮጵያዊነት ነው የማወራው። ያኛው ምክንያቱም ያኛው ኢትዮጵያዊነት ለምሳሌ ነው ለኔ መንፈሳዊ ስልጣኔና ማንነት ነው። ዝም ብለን ከመንፈሳዊ ውጪ ትልልቅ ስልጣኔዎች ተብሎ የሚባሉ ሀገሮችን ስናይ በተለይ ምዕራቡ ዓለም ከሶስት ሊትሬቸሮች ነው የተሰራው ይላሉ። የምዕራቡ ስልጣኔ ከግሪክ እና የሮም እና የዕብራውያን ወይም ክርስትናው ማለት ነው። እነዚህ ናቸው ሰሩት ብለው እነዚህ ኢንተሌክቹዋልስ የሚያስቡት። እነዚህ ስልጣኔዎች ኢትዮጵያዊነትን ከጥንት ጀምሮ እንዴት ነው የሚያስቧት ብሎ ታሪክ ሲመረምር ግሪኮች በመንፈሳዊ እሴቶቻቸው ውስጥ ስለኛ ያወጋሉ። ለኢትዮጵያዊነት የሚባል አንድ መንፈሳዊነት የሚቀርባቸው ልዩ ወገኖች ያወራሉ። ግጥሮቶቻቸው ውስጥ ምናምን ሁሉ ውስጥ አለ። ሮማውያንም እንደዚሁ አላቸው። እንደውም አንዳንድ ቦታ አማልክት ናቸው ኢትዮጵያውያን ለግሪክ ጥንታዊ ግሪኮች። ሌላው ደግሞ የዕብራውያኑ ወገን ነው። ቤተ እስራኤል ወይም እስራኤል ቤት የምንለው እንደዚሁ በመንፈሳዊ ሴቱ በአብዛኛው በመንፈሳዊ በኩል ይጠራታል። እቺን አሁን ቅድም ያልኳት ያቺኛዋ ኢትዮጵያ ወይም ስውሯ ኢትዮጵያ የምንላት በዚህ ይጠሯታል። ስለሷ በመንፈሳዊ ጉዳይ ይወራል። ከእግዚአብሔር ጋር በተገናኘ ያላት ግንኙነት እነዚህ መንፈሳዊ እሴቶቿ በጣም በመጽሐፍ ቅዱስ ውስጥ ስለሚነሱ ሁለተኛው የመንፈሳዊነታችን ምስክር ነው። ይሄ ግሪኮቹ እንደዚሁ ያስባሉ ለብቻቸው፣ ዕብራውያንም እንደዛ ያስባሉ። ነቢያቶቻቸው ተናግረዋል፣ እግዚአብሔር ተናግረዋል፣ እንዲህ ብለው ጽፈዋል። አዲስ ኪዳን ላይም የተቀበልንበት መንገድ ራሱ አንድ ትርጉም አለው። በእስልምናው እንኳን ስንመጣ መስራች የሚባለው ወገን የእስልምና የነብዩ ቤተሰቦችና ከዛ በኋላ የተጻፈው የእስልምና መጽሐፍትም ኢትዮጵያን በዚሁ በመንፈሳዊ በደግነት በበጎነት በእነዚህ ነው የሚያነሷት። እዚህ ጋር ደግሞ እህታችን ዶክተር መስከረም ስለ ኢትዮጵያ ጥቁሯ እስራኤል ናት እንዴ እንደገናስ ምድረ ርስት ከነዓን ትባላለች እንዴ የሚል ሀሳብን አቅርባ ከተሳታፊዎቿ እንግዲህ አዎ እስራኤል ትባላለች፣ ጥቁሯ እስራኤል፣ እንደገና ደግሞ ምድረ ርስት ከነዓንም ትባላለች የሚል አንድምታ ያለውን ሀሳብ ነው እያቀረበች ያለችው። እናንተስ ምን ትላላችሁ? በእርግጥ ኢትዮጵያ ምድረ ርስት ናት? እንግዲህ ብዙ ምክንያቶችን አቅርባለች። ለዚህም ያቀረበቻቸው አብዛኞቹ ምክንያቶች ሎጂካሊ አሳማኝ ይመስላሉ። እስቲ እናንተ ሀሳባችሁን ስጡበት፣ ተከታተሉት። እንግዲህ በዩቶፒያን ስተዲስ ውስጥ አሁን እንግዲህ የምዕራቡ ዓለም ዩቶፒያ ብሎ ኢትዮጵያን በኮድ ወርድ ሰይሟታል።
ከዛም ደግሞ የዕለት ተዕለት ቃልም አድርጎታል። አይዲያል የሆነ ተግባራዊ መሆን የማይችል ምናምን ለማለት ደግሞ ሌላ ብዙ ትርጉሞች ሰጥቶት የተምታታ ትርጉም ያለበት ሁኔታ ነው ያለው። ግን ኦሪጂናሏ ብሉፕሪንት ዩቶፒያ የምትባለዋ የተስፋይቱ ምድርን የምታካትት ናት። በ16ኛውና 17ኛው ክፍለ ዘመን በፕሬስተር ጃን ምክንያት የተጻፉትን ክላሲካል የሚባሉትን ብሉፕሪንት ዩቶፒያዎች አንድ መነሻ የሆነችው የተስፋይቱ ምድር ናት። ሌላ ደግሞ ያየነው ነገር ምንድነው? የቃል ኪዳን ሀገር መሆን ያለውን ጥቅም፣ የቃል ኪዳን ህዝብ መሆን ያለውን ጥቅም እንዲረዱ ምክንያት ሆናለች የተስፋይቱ ምድር። እናም በኋላ ደግሞ ይሄን እስራኤል ዘነፍስነት ያስቀጠለችው ኢትዮጵያ ለሌላው ዓለም የሰጠችው ትምህርት ማለት ነው። ለሬኔሳንስ ምክንያት ሆኗል። መልሶ ለመቋቋም፣ ለኢሚግሬሽን፣ ለሀገር ምስረታ፣ ኤክስፕሎሬሽን፣ ዲስከቨሪ የሚባለው ሁሉ ለማህበራዊ ፍትህ አስተሳሰቦች መነሻ ሆናለች ፕሮሚስድ ላንድ። የመጨረሻው ደግሞ ለናሽናል ሴንቲሜንት ራሱ የሚጠቅማቸው ሆኖ ለብዙዎቹ ጠቅሟል። ለምሳሌ ጥቁሮች የጠፉት 10 ነገድ የምንባለው እኛ ነን፣ የተበተን ነው፣ እውነተኞቹ እስራኤላውያን እኛ ነን፣ ማስረጃው ደግሞ ጥቁር እስራኤላውያን መኖራቸው ነው፣ ለዛ ማስረጃችን ትልቋ ኢትዮጵያ ናት እያሉ የራሳቸውን የዛዮኒዝም እንቅስቃሴ እንዲጀምሩ ጥቁሮች ማለት ነው ምክንያት ሆኗል። የራሷ የእስራኤልም ዛዮኒዝም እንቅስቃሴም ቢሆን ዞሮ ዞሮ ከዚሁ የመጣ ነው። እንግዲህ ብዙ ነገሮች በፕሮሚስድ ላንድ በኩል በዚህ በዩቶፒያን ስተዲስ ዘርፍ ተከናውነዋል። በክስተቶችም ውስጥ በፖለቲካም ይሁን በሃይማኖታዊ ክስተቶችም ውስጥ ትልቅ ቦታ ያላት እንደሆነች እናውቃለን። አሁን እንግዲህ ወደ ኢትዮጵያ እንምጣና አብዛኞቻችሁ መልስ ስትመልሱ የተስፋይቱ ምድር አዎ ኢትዮጵያ ናት ብላችሁ ነው መልስ የመለሳችሁት። ለምን ለሚለው ደግሞ የሰጣችሁኝን ማብራሪያ አጠራጠር እያደረኩ እንግዲህ ሰመራይዝ አድርጌ ያነብላችኋለሁ። እኔ ከእናንተ የተሻለ ልለው አልችልም በእውነቱ። ኢትዮጵያ የሰው ዘር መገኛ መሆኗ የሚል አለ። የሶስቱም ህግጋት ሀገር መሆኗና አምልኮተ እግዚአብሔር ያልተቋረጠባት ሀገር መሆኗ፣ አሁንም የእግዚአብሔርን ስም የሚጠራ ህዝብ መሆኑ፣ በተገኘው አጋጣሚ ሁሉ እንደምናለ እግዚአብሔር ይመስገን፣ እግዚአብሔር ይማረ፣ እግዚአብሔር ያሳድግ፣ በሁሉም ነገር ውስጥ የእግዚአብሔር ስም የሚጠራበት መሆኑ፣ የሃይማኖት ሀገር ተብላ መታወቋ፣ እስካሁንም ድረስ ፕራክቲሲንግ ክርስቲያንስ በብዛት ያሉባት ሀገር ኢትዮጵያ ናት። ይሄ በሪሰርች የሚተረጋገጠ ነው። ማለትም በእግሩ ቤተክርስቲያን መሄድ የሚያዘወትር እንዲሁ ዝም ብሎ ቃል እግዚአብሔር መስማት ብቻ ሳይሆን የሚመላለስ ፕራክቲስ የሚያደርገው ያንን ነገር በብዛት የሚገኝባት ተብላ የምትጠቀስ እንግዲህ ኢትዮጵያ መሆኗ ይሄም ተገልጿል። ለቅድስት ድንግል ማርያምና ለብዙ ቅዱሳን አስራት ተደርጋ የተሰጠች ሀገር መሆኗ፣ ብዙ ታላላቅ ንዋያተ ቅድሳት ያሉባት መሆኗ፣ ለምሳሌ የሙሴ ጽላት፣ በትረ ሙሴ፣ የጌታ መስቀልና ቅዱሱ ጽዋ እንዲሁም የብዙ ቅዱሳን አጽምና ቅዱሳት መጻሕፍት፣ ቅዱሳት ስዕሎችም በቅዱሳን የተሳሉ ማለት ነው በሀገሪቱ የሚገኙ መሆናቸው፣ ብዙ ቅዱሳን በታሪክም አሁንም በተግባር ያሉባት ሀገር መሆኗ፣ ከሌላ ሀገር ቅዱሳን ሲበቁ ወደ ኢትዮጵያ እንዲመጡ በእግዚአብሔር የሚታዘዙ መሆናቸው። እቺን ነጥብ ያዟት። ከሌላ ሀገር ቅዱሳን ሲበቁ ወደ ኢትዮጵያ እንዲመጡ በእግዚአብሔር የሚታዘዙ መሆናቸው፣ ማርና ወተትን የምታፈስ ሀገር መሆኗ፣ በዚያም አንጻር ደግሞ ብሉይ ወሐዲስ መጽሐፍት ትርጓሜ ጉባኤ ሳይታጎልባት ለረጅም ዘመናት የቀጠለች ሀገር መሆኗ፣ ስብሐተ እግዚአብሔር የማይቋረጥባት መሆኗ፣ ከሌሊትም ከቀንም ሁልጊዜ ምስጋና የሚያቀርቡ አድባራት ገዳማት ያሉባት ሀገር መሆኗ፣ ለየት ያለ የሰማይ ስርዓትን የሚመስል የዝማሬ፣ የቅዳሴ፣ የማህሌት ወዘተ ስርዓት ያላት መሆኗ፣ በመጽሐፍ ቅዱስ የተገለጠችበት መንገድ የቃል ኪዳን ሀገር ወይንም የቃል ኪዳን ሕዝብ እግዚአብሔር አገር መሆኗን ስለሚያሳዩ፣ ለምሳሌ እናንተ የእስራኤል ልጆች ለእኔ እንደ ኢትዮጵያ ልጆች አይደላችሁምን ሲል እግዚአብሔር እስራኤል የቃል ኪዳን ሀገር ከሆነች ኢትዮጵያም ናት ማለት ነው። ምክንያቱም አመሳሰላቸው እዚህ ጋር። እንዲሁም ደግሞ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው መዝሙረ ዳዊት ላይ ያለው ሁላችንም የምናውቀው ቃል ትልቅ ምልክት ነው። እነዚህን ስንመለከት ኢትዮጵያ የእግዚአብሔር ሀገር፣ የቃል ኪዳን ሀገር፣ የተስፋይቱ ምድር መሆኗን ያረጋግጥልናል የሚልም መልስ አግኝቻለሁ። ከምንም በላይ ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ጀርባ ታዝሎ መጥቶ ሀገሪቱን የባረካት መሆኑ፣ በስላሴ ለሚያምኑ ሕዝብ መኖሪያ እንድትሆን ርስት እንድትሆን እችን ምድር ባርኪያታለሁ ብሎ የተናገረውም ንግግር በቅዱስ ዑራኤል ድርሳን ላይ መኖሩ፣ የሐዋርያትን ደም ሳታፈስ ወንጌልን የተቀበለች መሆኗ፣ እንዲሁም ካህን ወንጉስ ሆነው የመሩ ነገስታት ፕሬስተር ጃን የሚባሉት ማለት ነው የነበሩባት ቦታ መሆኗ። በነገራችን ላይ የላስታ ነገስታት ብቻ አይደሉም ካህን ወንጉስ ሆነው የመሩት። እነሱ ለዚህ
ሌጀንድ ወይንም ለፕሬስተር ጃን ትርክት መነሻ ሆኑ እንጂ ሌሎችም ከላስታውም ውጪ ለምሳሌ በጎንደር ዘመነ መንግስት ወቅት አጼ ኢያሱ ካልተሳሳትኩ ክህነት እንደነበራቸው ይነገራል። ንጉስም ናቸው፣ ካህንም ናቸው። ታቦት የተሸከሙበት አጋጣሚ ሁሉ እንደነበረ ይነገራል። በታሪክ መጽሐፍ ላይ ያነበብኩት ነው። ከላስታዎቹ ዘመናትም በፊት እንዲሁ ክህነት የነበራቸው ሌሎች አባቶች እንደነበሩ ይነገራል። ከነሱም በኋላ በተለይ ከ16ኛው መቶ ክፍለ ዘመን በፊት ደግሞ እንደውም ስማቸውን ሰምተን የማናቃቸውም ነገስታት ሁሉ ካህናት ሆነው በደንብ ታሪካቸው ተስፋፍቶ ስላልተጻፈ በታሪከ ነገስት ላይ ዝርዝር ውስጥ የሌሉ አባቶች ሁሉ በንግስና ኢትዮጵያን እንደመሯት ይሄም ይነገራል። ስለዚህ የላስታዎቹ ነገስታት እዛ ጋር ፊት ለፊት በሚታየው በላሊበላ ምክንያት ይመስለኛል ታሪካቸው እንደውም ሳይጠፋ የቀረው እንጂ እሱ ባይኖር ኖሮ እነሱንም ልንረሳቸው እንችል እንደነበረ እኔ ገምታለሁ። እና እነሱ ብቻ እንደሆኑ አድርጋችሁ እንዳታስቡት ለማለት ነው። ሌላው የቃል ኪዳን ምድር ለመሆኗ ምልክት ብዬ የምወስደው ያሉት አንዳንዶች ስደተኞችን አስተናጋጅ መሆኗ። እስካሁንም ድረስ ይሄ ነገር ቀጥሏል። በነገራችን ላይ አሁን እኛም ለራሳችን ድሆችም ሆነን ከኤርትራ፣ ከጅቡቲ፣ ከሶማሊያ ከምንም ስደተኛ እንቀበላለን። እንደውም ከጋዛ ሁሉ ስደተኛ ሊመጣ ነበር አይደል? እንደዛም የሚል ሀሳብ ተነስቷል። ከሶሪያ የመጡ ስደተኞች ተቀብለናል። የሆነ እንግዳ ተቀባይነት የሚለው ነገር አሁንም አለ። በዚህም ድካማችን ውስጥ ማለት ነውና ይሄንን ሌሎችም የሚመሰክሩት ነው። በሌላ ቦታ ሲሄዱ የሚገጥማቸው ሆስቲሊቲ ሰምሃው ኢትዮጵያ ውስጥ እንደማይሰማቸው ይናገራሉ። ለምሳሌ ቻይናዎች ይናገራሉ። ያ ሆስቲሊቲ አይሰማቸውም። የማግለል ነገር የለም። ግጭት ሊኖር ይችላል፣ ግን የሰው ዘር በሚል ዝም ብሎ የመቀበልና አዳማዊ ብሎ እንዲሁ ልብን ከፈት አድርጎ የማየት ነገር አለ። ብዙ ነገር ላይ ቅራኔዎች ወይንም ቅሬታዎች እንኳ ቢኖሩንም ማለት ነው። ሰዎች ሸሽተው የሚድኑባት ሀገር መሆኗ፣ ከተለያዩ ፐርሴኪዩሽንስ ወይንም ጭቆናዎች ነፃ የሚወጡባት ቦታ መሆኗ በታሪክ ብዙ ስላለ ማለት ነው። እንደዛ ብዙ የሚመረመር ምስጢር ያላት ሀገር መሆኗ፣ ትክክለኛውን ስርዓት አምልኮ ለዓለም የምታሳይ መሆኗ፣ የቀደሙት ኢትዮጵያውያን ትውልዶች ሰንበትንና በዓልን ሳይሽሩ እየሰሩ ዘ ብሬድ ባስኬት ኦፍ አፍሪካ ለመባል እስክትበቃ ድረስ ሀገሪቱ ረሃብ ያልነበረባት ሀገር መሆኗ፣ እንደውም ለጋሽ የነበረች መሆኗ፣ ብዙ ሌላው ዓለም የረሳቸው መንፈሳዊ ትውፊቶች፣ ጥንታዊ ትውፊቶች በእኛ ሀገር እስካሁን መኖራቸው፣ የረዥም ዘመን ታሪክ ባለቤት መሆናችንና ወደኋላ ዘወር ስንል ደግሞ ኢትዮጵያን ያላካተተ ምድራዊም ሰማያዊም ታሪክ ያልነበረ መሆኑ። ሰማያዊ ሲባል ያው መንፈሳዊ ለማለት ነው። በእውነት ለመጣ መልስና መፍትሄ የማያጣባት የእውነት መፍለቂያ የሆነች ሀገር መሆኗ፣ ከዛሬዎቹ ካህናትና መነኮሳት እስከ ጥንቶቹ ሐዋርያትና ነቢያት ሲልም እስከ አዳም የሚደርስ መንፈሳዊ የዘር ሐረግ ያለን መሆኑ። ጄኔቲካሊ ምን እንቁጠር ብንል መቁጠር እንችላለን። እኛ በጣም 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 ጥንታዊ ህዝብ ነን። ይሄን በጄኔቲክ ሪሰርችም ነጮቹ ያረጋገጡት ነው። ቅኝ ግዛት ሳትያዝ የቆየች ሀገር መሆኗ የነፃነት ምልክት ሆና ማለት ነው። ወደፊትም ሐሳዊው መሲህን የምትቃወም ሀገር መሆኗ የሚላለ እንዴት ነው ከትንቢተ ዳንኤል ላይ ከተጻፈው ከሌሎችም የመጽሐፍ ቅዱስ ቃላት ጋር ይሄ የሚሄደው የሚለው ሌላ ማብራሪያ የሚፈልግ ነው። የተጠቀሰውን ብቻ ለማንበብ ያህል ነው። ብዙ ብሔርና ቋንቋ ናቻችሎ የሚኖር መንፈስ ያላት መሆኗ፣ የሰላም የእርቅ የፍትህ ተስፋ ያለባት ሀገር መሆኗ፣ አፈሯን ልሰን ጸበሏን ጠጥተን የምንድንባት ሀገር መሆኗ። የጸበል የሚባለው ኮንሴፕት ራሱ በሌላው ሀገር ብዙ የለም። ፍል ውሃ፣ እንዲህ የማዕድን ውሃ የሚባሉ ነገሮች ሊኖሩ ይችላሉ። ግን ጸበል የሚባለው እሳቤ ራሱ ለየት ያለ ነገር ነው። እምነት የሚባለው ነገር ትንሽ ለየት ያለ ሌላው ዓለም ላይ የማናገኘው አይነት አስተሳሰብና ክስተት ነው እና ይሄም ቀላል የማንለው ትልቅ ነገር ነው ማለት ነው።